ቀራያሰኝ ብሎ ቢነግረን እንደዛ ያን ያህል ሊነግሩት የሚችሉ አባት ነው። ተንበርከክ ነው ማለት ዝም በይ ቆይ አንዴ ምናምን ነገር አልኳት እና የእሱ ሪአክሽን ለማየት ማለት ነው። ሶ መልስ የሰጣት ምናምን ነገር ምናምን ብሎ ብድግ ምናምን ነገር ብሎ ሊመታኛል ነው እውነት ነው ማለት ነው። በጣም እሱ ቪዲዮ ነው የመጀመሪያ ቪዲዮ እሱ የእውነትም የተስተካከለ ህይወት ከረፍት ጋራ ከሰላም ጋራ እግዚአብሔር ነው የሰጠኝ። ለምሳሌ 10 ጊዜ እንደዚህ ቶልቶል ኮንቴንስ ከነካሁት 11ኛው ላይ እሱ ነው ባረፍ ምናካኝ። በያላችሁበት ጥሩ ሰንበት እንዲሆንላችሁ እንመኛለን። እንደተነጋገርነው ሁሉም የቅርብ ሐኪማችን እንዳዘዘልን በሳምንት አንዴ መቅዲሾ ያስፈልጋችኋል ተብሏል አይደለም? ተስማምታችኋል? በሾዋችን እንግዲህ አነጋጋሪ የሆኑ ወቅታዊ እንግዳዎች፣ የጥበብ ሰዎች፣ ምንማርባቸው ሰዎች በመቅዲሾ በአባይ ቴሌቪዥን ይቀርባሉ። ለዛሬ በሶሻል ሚዲያው ላይ በበጎ በተለይ በጣም ደስ በሚያሰኝ የይዘት ቪዲዮዎችን ይሰራሉ። ብዙ ማስታወቂያዎችን ሰርተዋል። በተለይ ደግሞ አባትና ልጅ ሆነው ከሚሰሩ ኮንተንቶች ተሸላሚ ሆነዋል። በቅርቡ በ2025 ቲክቶክ አዋርድ ላይ እነማን ናቸው የሚለውን ገምቱ። እናትና አባት ሆኖ የሚሰሩ አሉ፣ ልጅና አባት፣ እናትና ልጅ። ከነዚህ ውስጥ ደግሞ አቶ ኢሳያስ ማሞና እንዲሁ ልጁ ደግሞ አቤኔዘር ኢሳያስ በቲክቶክ ስማቸው አቤኒ ወርልድ ከ800,000 ኦልሞስት 900,000 ይገባ ነው። ከ900,000 በላይ ተከታይ፣ ከ23.3 ሚሊዮን በላይ ላይክ፣ ከ10 ሚሊዮን በላይ ቪው በአንድ ቪዲዮ ይታይላቸዋል። በጣም ደስ ብሎኛል ስለመጣችሁ። እንኳን ደህና መጣችሁ ኢሳያስ። እንኳን ደህና ቆየሽ። በጣም ልጅ ነህ ያው የአባትነቱ ክብር ነው አቶ አይደለ? አዎ አንተ ብዬ በቀጥል በዛው ትችያለሽ። እሺ እንዴት ናበኝ? እግዚአብሔር ይመስገን። አቤት ሲያስቅ ቪዲዮአችሁ ሲመጣ በቃ ይሄ በደንብ ከት ብለ ሰው ፊት የሚያስቅ ቪዲዮ ነው የምትሰሩት። እንዴት እንግዲህ አበሻንና አረብን ማሳቅ ከባድ ነው ብዬ ነው ማስበው ሁሌ እላለሁ። ምክንያቱም አረቦቹን በጣም ጆክ ያውቃሉ ወይም ቀልድ ያውቃሉ። አበሻም በጣም በቃ ኮሜንት ያውቃል፣ ቀልድ ያውቃል፣ በጣም ለዛ ያለው ቪዲዮዎች በደንብ ያውቃልና ከዛ በልጠህ ደግሞ ማሳቅ መቻል ትልቅ ነገር ነው ብዬ አስባለሁ። ሰው ምን ይላችኋል አቶ ኢሳያስ ሲያገኛችሁ መንገድ ላይ? ሰው ደስ ይለዋል። ምክንያቱም የቤተሰብ ፊልም ስለሆነ የቤተሰብ እንትን ስለሆነ ታሪክ ስለሆነ ሲያዩኝ እነሱ ደስ ይላቸዋል በጣም። አዎ እንደገና ደግሞ ያው በዚህም እንድቀጥል ገብተሻል። ቤተሰብ አንዳንዱ አይናገርም ማድረግ የሚፈልገው ማለት ነው። ማድረግ የሚፈልገው ነው ማደርግለት እኔ በአንዳንዴ እንደዚህ ስለዚህ ደስ ይለዋል። እና ወንዶች ይሄ ልጅ ሆነ የምታረገው ቤት ውስጥና ይሄ ካሜራ ሳይኖር እናትና አባት የሚያሳዩት ነገር ስለሆነ የምታሳዩት በጣም ያዝናናል። መጀመሪያ አንተ በደንብ ትታወቃለህ አቤኒኛ። በደንብ ጀምረህ ቲክቶክ ላይ 4 አመት በደንብ ሰው ያውቃል። ምን አይነት ይዘቶች ነበር የምትሰራው? ብዙ ነገር ሰርቻለሁ፣ ግን ሁሉም ያው አንድ ሀሳባቸው ፈኒ ነገር ነው። ግን በተለያየ አይነት ወይ ነበር። ያው በአንድ ነገር ላይ ችክ ማለት ሰው እንዲሰለች ያደርጋልና እንደየጊዜው የተቀያየረ መተን አሁን ደግሞ ያው እሱ ጋር እንዳፕ አድርገናል። በጣም ከባድ ነው ማሳቅ። እንዴት ምን አንተ ስትታይ ደግሞ በጣም ዲሰንት በጣም ስርዓት ያለው ልጅ ይሄ የሚያስቅ ራሱ የሚመስልህ ሰው አይደለም። ምን ታያለህ? ሰዎች ለማሳቅ ስትዘጋጅ ምን ቪዲዮዎችን ታያለህ? ሰው የሚስቀው እንዴት መሰለሽ? ለምሳሌ ሼር የምትደራረገው አይነት ቪዲዮ ሲሆን ለምሳሌ አንቺና ጓደኛሽ የምታውቂው የብቻችሁ ነገር አለና ልክ ስለእናንተ የሚመስል ነገር ሰው ሰርቶ ስታዩ ሼር ታደርጊላታለሽ። እናንተን ያዝናናችኋል። ኢንሳይድ ጆኮች ማለት ነው። አብዛኛው ኢትዮጵያ ኢንሳይድ ጆክ ምንድነው? ኢትዮጵያ ምንድነው አብዛኛው ጊዜ ሲያይ የሚያስቀው ነገር የሚለው ነገር ያው ጀስት አንቺ ከምታሳልፊ ከሪያሊቲው ጋር ባላንስ አድርጎ ካራክተሩን እሱን ፈጥሮ መስራት ነው። ያ ነው እንግዲህ ሲምፕል ትሪክ። እሱን ለማወቅ ራሱ ብዙ ዝግጅት የሚጠይቅ ይመስለኛል። መጀመሪያ አቶ ኢሳያስ እንግዲህ ቪዲዮ እንስራ የሚለው ቀርቶ ቪዲዮ እንኳን ሲሰራ ቲክቶከር ሲሆን ልጅ እንዴት ተቀበልክ? ቶሎ ተቀበልክ? በመጀመሪያ እንደዛ አይነት ነገር ነው ራሱ ባህሪው ማለት ነው። እንትን ነው ከልጅነቱ ጀምሮ ይሄ ማስመሰል ምናምን ነገር ይወዳል። ያየውን ለምሳሌ ቤተክርስቲያን ሄደሽ ከሆነ ትንሽ ሆኖ እንደዚህ አይነት እድሜ ሆኖ እዚህ ጠረጴዛ ላይ ቆሞ ልክ እንደ ሰውየው ምናምን መናገር ምናምን የሚወድ ነው እና እያደገ ሲመጣም ያው ነው ባህሪው። ስለዚህ ያው ልጅሽ ደግሞ ያንን የሚፈልግ ከሆነ በዛ መንገድ እንዲሄድ ነው እንትን የምትይለት። ግን ያው ትምህርት ስላለ ትምህርቱን ብቻ ትንሽ እንዳይዘናጋ ነው እንጂ እንትኑ ይወዳል። እንትኑ አርት እንደሆነ ያስታውቃል።
ቤት ውስጥ ያዝናናችኋል? ጭርስ ላይ አይወድም። ጭርስ ላይ አይወድም የሚለውን ያስመሰልኩት ሙዚቃ ልጋብዛህ አቤን። ደስ ይላል። ይሄ ከልጅነት ታለንት ያስታውቃል። በተለይ እናትና አባት ሲደግፍህ ደግሞ የምታየው ነገር አለና ማትረሳው በልጅነቱ ያደረገው ፊት ላይ የሚመጣ ሁኔታ አለ። በጣም ማረሳው እንኳን የለም፣ ግን ማለት ያው ሁሉ ቀን የየቀን አንዳንድ ነገሮች አሉት። ግን እንትን ይወዳል ይሄ መጠገን ምናምን። እንደዚህ ሞባይሎች ሰተውት ሰዎች ትንሽ ሆነው ነው የምልሽ፣ የእውነት ትንሽ ሆነው እንትን ፈታቱት ብዙ ጊዜ ይሰራል። እና ማረሳው ሌላም ቦታ ላይ ተናግሬዋለሁ። ሁሉ ጊዜ ማየት ነው የሚወደው። ማለት ዕቃ ገዝተሽለትም ስትመጪ ማየት ነው የሚወደው የውስጡን ማለት ነው። ፈታቱ ቴሌቪዥን ሊፈታ ነበር። አረ አላወጣም የውስጡን ለማየት እንዴት ይናገራል ምናምን ብሎ እንዴት ሰው ምናምን ብሎ በቃ የውስጡን ዞሮ ሊፈታው ማለት ነው። ስንት ነበር የተገዛ ያኔ ቴሌቪዥን? በጣም ብዙ ነው። ለኛ ትልቅ ነው ብለን የምንለው ነው። ገብቶሻል? ማረሳውን በዛ ነው እንዴ ማለት ልጅ ቢመራመር ትወዳለህ። ግን የቤቱን ቲቪ አንስቶ ከኋላ እየፈታ ባገኘው የራሴ ምን እንደምን አላውቅም። ልጅ ያው ከባድ ነው። እንዴት እንደሚታይ ጠየቀኝ መጀመሪያ። ስለዚህ ቀጣይ ሙቪ በቃ ፈቷለሁ ነው። ቀጥሎ እንዲፈታው እንደሆነ በቃ ታውቂያለሽ ማለት ነው። ገና ይሄ ነገር እንዴት ነው የሚሰራው ሲል ታውቃለህ አንተ ኢሳያስ። እና ኃይለኛ ማስጠንቀቂያ ቃል ደግሞ ስቀየር ማለት ነው። አይ ትቀየር፣ ቪዲዮም ላይ ትቀየራለህ። ስፖርት ሰራላት ኢሳያስ አይደል? ስፖርት ሰራለሁ። አሁን እኮ የሚያሳቅቀን የአቤኒ ቅጥነትና አንተ እና ምናምን ስትል በቃ ገደለው ነው ዛሬ ምን አይደለ? በደንብ ስፖርት የምትሰራ ይመስለኛል። አዎ ስፖርት ሰራለሁ ከልጅነት ጀምሮ ነው። ጥሩ ነው። እድለኛ ነህ አቤኒ። ስፖርተኛ ለአንተ ላይ ይዘቱ የረዳህ ይመስለኛል። በደንብ እንደደበደብ በደንብ ፊል እንዳደረገው አድርጎኝ እኛም እንድንደነግጥ አድርጎናል። የመጀመሪያ ቪዲዮአችሁን እናንሳ። እንዴት አሰብክ? መጀመሪያ ራሱ ካቶ ኢሳያስ ከአባት ጋር ቪዲዮ ብሰራ የሚለው እንዴት አሰብክ? እሱ እንኳን አስቤበት አልነበረም። እንደውም ከበፊትም እንደውም ማዘር ናት እንጂ እሱ ቪዲዮ ላይ ምናምን ነገር ተሳስቼ እንኳን ካስገባሁት እንደገና ነው የምሰራው። የሆነ አይፈልግም መታየት ምናምን ነገር ቪዲዮ ላይ ማለት ነው። እና የሆነ ቀን ላይ በቃ ቢመጣ ይምጣ ምናምን ነገር ምናምን ብዬ ካሜራውን ደበቅኩኝና ረጅም ሰዓት አስቀመጥኩት ማለት ነው። እና ማዘር ልክ የሆነ ነገር ስታዘኝ ዝም በይ ቆይ አንዴ ምናምን ነገር አልኳት እና የእሱን ሪያክሽን ለማየት ማለት ነው። ሶ መልስ የሰጣት ምናምን ነገር ምናምን ብሎ ብድግ ምናምን ነገር ብሎ ሊመታኛል ነው። እውነት ነው ማለት ነው። በጣም እሱ ቪዲዮ ነው የመጀመሪያ ቪዲዮ እሱ እውነት። ከዛ እንግዲህ ከሱ ቀጥሎ ያሉት እንዳለ ጠቅላላ ቪዲዮዎች ሰው ሞር ይሄ ቤት ውስጥ ያለውን ነገር ምናምን እንትን ማለት ጀመረ፣ መመልከት ጀመረና ወደዱት። ያው እንግዲህ ከኋላ ይመጣ በጣም ብሬን ነበረ። ግን መጀመሪያ ስሜታዊ ያደርጋል ልጅ መቼም ለእናት መልስ ሲሰጥ። ግን ቶሎ አቶ ኢሳያስ ወደ ግን አልነበረም። ከዛ በፊትም አለው የሆነ ሲያሟሙቀኝ የነበረው ቴሌቪዥን ይጨምር ነበረ፣ እያነበብኩ ነበረ። እሺ እና ያችን ቃል ሲናገር ማለት ብሎም አያውቅም። ገብቶሻል? እንትን ብዬ ስለነበር ብዙ ጠብቄ ስለነበረ ነው ብድግ ያልኩት እንጂ በአንድ ጊዜ አይደለም። ምን በጣም ያበሳጫው እንግዲህ ቪዲዮ ስትሰራ አንደኛ አቶ ኢሳያስን በደንብ የሚያበሳጨው ቶሎ ሪያክት እንዲያደርግ ነው ወይም ቶሎ ምላሽ እንዲሰጥ የሚያደርገውን ነገር አንተ አስበህ አቅደህ ነው ተነሳ። ምንድነው በጣም እስቲ ይሄው አሁን ይሄ ኮንቲኒስ የሆነ ረብሻ ድምጽ ምናምን ለምሳሌ 10 ጊዜ እንደዚህ ቶሎ ኮንቲኒስ ከነካሁት 11ኛው ላይ እሱ ነው ባረፍ ምናከኝ። ይሄኔ ባሪ አንዴ ከጠራው በቃ ሁለቴ ሶስት እንዴ አይፈልግም ይችላል። ሌላስ ካለባበስሽ ወይ የሆነ ነገር አደረግሽ ምናምን ነገር ላይ የወጣ ነገር ስታረጊ ምናምን ነገር ዛሬ ቶለሬት ማድረግ ይችላል አይመስለኝም። የሆነ ቶሎ ነው ሪአክት የሚያደርገው። ያው የሆነ ሱሪን ዝቅ አድርገህ ነገር ሱሪ ዝቅ ማድረግ ደግሞ በጣም የሚጠላው ነገር ነው ሲጀመር። ካሴት ጀምራት ይታያል። በጣም በእኔ ሳኩት እሱ ቪዲዮ ሳይሆን የራሴ እሱስ ምን አይነት ልጅ ነው አቶ ኢሳያስ? አቤኔዘር ምን አይነት አንደኛ ስንተኛ ልጅህ ነው ሳልጠይቅ? ሁለተኛ ልጅ ነው። እሺ አንደኛው አላዛር ኢሳያስ ይባላል። አላዛር ኢሳያስ እሱ አቤኔዘር ኢሳያስ ይባላል። ሁለተኛ ልጅ ነው። ሁለት ናቸው እንጂ ሁለት ናቸው። እሱም ነው የስስትም አለ ደግሞ። በጣም ነው የምወደው። ምን አይነት ባህሪ ያለው ግን የእውነት ካሜራ የእውነት ስነግርሽ ማለት ነው በጣም አዛኝ ነው። ጓደኞቹን የሚወድ ቤተሰብን የሚወድ እንዴት ብዬ ልንገርሽ፣ በቃ በጣም ሩህሩህ ነው እና
አያስመስልም። የሚያስመስል ይመስለኛል። ገብቶሻል? እንትና አይደለም ይሄ የሚቀየር ባህሪ አይደለም። ቤት ውስጥም እንደዛ ነው፣ ለጓደኞችም እንደዛ ነው። በዚሁ እንደውም እስከ መጨረሻው ቢሆንለት ሁሉ በጣም ደስ የሚለኝ በቃ ብዙ ጊዜ አብሬው ወጥቼ ከጓደኞቹ ጋር ተደባልቄ አይቼዋለሁ። ገብቶሻል? ጨዋታ ነው የሚወደው። ከጨዋታ ውጪ ምናምን አይነት ነገር ከዛ ውጪ አናደው የሚያውቀው በጣም አበሳጭ። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ እኔ አንድ ቀን ምን አደረኩኝ? አባቴ በጣም ጨጓራውን ያማው ነበርና ለሱ የታዘዘለት መርፌ አለ፣ መርፌዎችና መድኃኒት አለ እና የሰፈሩን ሰው በሙሉ ጠርቼ በመርፌ እንዲ አውጥተን ስቤን ለውሃ እና እንረጫጭ ነበር በሙሉ የታዘዘለት። በሰዓቱ ያው ብዙ ብር ነው፣ በየቀኑ ነው እየወሰደ ክሊኒክ የሚወጋውና ያኔ በቃ የእናቱን ሊያድኑኝ ሲመጡ ወርውሮ ነው እናቱን አባቴና ያኔ ያረሳው ምን ስንት ቀን እንደሆነ የሳትኩት ራሴን እዚያ በቃ እንትን ካለ ማንም ይሄ የሚያከላክለው ሰው አይወድ ከገባ ሁሉንም ሰው ነው። ያኔ አባቴን ያሳዝኛለሁ። ይቅርታ ጠይቄያለሁ። በርግጥ ካደኩኝ ወዲያ አንተስ ነው አንድ ጥፋት ሳያጠፋ የሚቀር አይመስለኝም ማለት ነው። ያጠፋል፣ ማጥፋቱማ ያጠፋል። ያው ሳልፍ ያለሽ እንደገና ትጸጸቻለሽ ምናምን እንጂ ያጠፋል። ግን ያለ አይደል ዝም ብለህ ወይኔ ልጄ እንዲህ ሊሆንብኝ ነው ወይ እንደዚህ ነው ብለህ እንደ አባቴ ተሰማህ ጊዜ ካለ ምን አለ መሰለሽ በጣም እንደሱ የሚሆነው ጨዋታ ሲያበዛ። አሁን ትምህርት ቤት ውስጥ ምናምን ብዙ ሰዓት ጨዋታ ይወዳል፣ ጓደኞቹን ይወዳል ምናምንና በዚህኛው በኩል የሚቀንስ ነው የሚመስለኝ። ገብተሻል? ጨዋታ ስትወጂ ወደዚህኛው ትሳቢያለሽ፣ የትምህርቱን ነገር እንትን ታያለሽ ምናምን። ያ ነው ትንሽ እንትን የሚለኝና እንትኑ አይታወቅም ነበር መንገዱ። ገብተሻል? ኳስ መጫወት ይወዳል፣ ኳስ ተጫዋች ነው ብለሽ ስትዩ ደግሞ አንዳንድ ጊዜ ደግሞ ሌላ እንትን ውስጥ ይገባል ምናምንና አንቺን ራሱ ግራ ያጋባሻል። አቤኑ ምን ይወዳል ምናምን ስትባይ ይሄ ጎራው አለየም ጨዋታ በሚለው ውስጥ ጨዋታ እና ጨዋታ ስለዚህ እቺ ጥሩ አካሄድ መሰለች። አንኤክስፔክትድ መሆን ምንም የማይገመት እዚህ ጋር ስለሚያወጣ ምን ቢሆንልህ ግን ትመኛላት ኢሳያስ? አሁን የእውነት ልጅ እዚህ ቦታ ደርሶ አሁንም ስምህን እያስጠራ ነው፣ ግን ደግሞ በልብ ውስጥ ልጅ እንዲህ ቢሆን ብለህ የምትመኘው? እኔ የማይደገም ሰው ቢሆን ደስ ይለኛል። ከድሮም ጀምሮ እንደሱ ነው በረምሎ ሌላን ሰው አይቶ ኮፒ አድርጎ በሱ መንገድ የሄደ ሰው ሳይሆን ድሮም እላቸው ነበር ለሁለቱ ምናምን ማለት ዝም ብለሽ አሁን ለምሳሌ አሁን ሰው ብዙ ጊዜ ዶክተርና እንትን ይወዳል ፓይለት ምናምን ሰው ቢሆን እንደሱ አይነት ሳይሆን ገብቶሻል? ኢንፍሉዌንሻል የሆነ ሰው የለም የተለየ በሆነ ነገር የተለየ ሰው ሌላን ሰው የማይመስል ሰው እንደሱ ቢሆንልኝ በጣም ደስ ይለኛል። ድሮም እንደሱ እንዲሆኑ ነው መነግራቸው የነበረው። ራስን መሆን ማለት ነው። ራሳችንን ለተለየን ነን ያው ሰዎች ለመምሰል የምናደርገው ጉዞ ያደክመናል። ራሳችን ከመሆን ይልቅ በምን ራስን ሆነ ማትደገም ሰው የምትሆን ይመስል በጣም ደስ የሚል አባባል። አሁን ላይ ያው ይሄ ነው ብዬ እንትን ማለት ባልችልም ኦልሬዲ መንገዱ ላይ ነኝ ብዬ አስባለሁ የሆነ ነገሮችን ለማድረግ። ግን የማይደገም ሰው ለመሆን ስልሽ የመጀመሪያው ኪ ደግሞ እሱ ያው ሲናገር ያን የሚሰጠሽ እግዚአብሔር። ስለዚህ እግዚአብሔር ጋር ሞር አታች መሆን እንዳለብኝና ላይክ ሁሉም ሰው ልዩ አድርጎ የፈጠረው እግዚአብሔር ነው። ስለዚህ እኔ ጋር ያለውን ታለንት ደግሞ ሞር እንዳወጣው የሚረዳኝ እግዚአብሔር ስለሆነ አሁን ላይ የመረጥኩት ምርጫ ምንድነው የምሰራው ስራ መንገድ ሆኖ ሳለ ግን ያው የፈጠረኝን አምላኬ ጋር ጠጋ ብዬ ከሱ ጋር በደንብ ኮሚኒኬት ያደርኩ። ጎበዝ። ከአባት ምን ወሰድክ? አቶ ኢሳያስ ምን አይነት አባት ነው? ባንተ አጠገብ ስለሆነ ሳይሆን ያው እቺ እንዳለችው እንደሌላ አሁን የምናገረው ንግግር የበሳልነት አይደለም፣ ሲነግረኝ ያደግኩት ስለሆነ ነው። ማለት የመጀመሪያ የሚይዘው ነገር ብዙ ቦታዎች ተናግሬያለሁና ሰው አሁን ለምሳሌ ይሄን አወርሳለሁ፣ ይሄን እሰጥሃለሁ ተብሎ ምድራዊ ነገር ሊገለጽ ይችላል። እሱ እስከዛሬ ድረስ ይዞልኝ የመጣውና ሲነግረኝ የነበረው ከሱ በላይ የሚያስብልኝ አምላክ እንዳለ ነውና ኢሳያስ እንግዲህ ሲገልጸው ያለ እግዚአብሔር ምንም መሆኔን ያሳየኝ የመጀመሪያ ወንድ እንድበልጠው ፈልገው የመጀመሪያ ወንድ ነውና ሞት አባቴ አንደ በተርክ ያረረቀረ ከሱ በላይ አምላክ እንዳለ ያሳየኝ ወንድ። እንዴት ደስ የታድላችሁ በጣም። ምን ታደርጉ ነበር በልጅነት? ሰው ተሰርቶ የሚያልቀው ልጅነት ላይ ነው ይባላል። አሁን ወላጆች እንግዲህ እኔ 2 ልጆች አሉኝና ድክመታችን እኛ እናስቀድማለን ልጆቻችን ፊት እኛ መሆን የምንፈልገውና እኛነታችን ነው የምናሳያቸው። ልጆች ደግሞ ማየት ያለባቸው ማንነት
ይሄ ልጆች አይናቸው የሚናፍቀው እናትና አባት አይን አላቸው። ለልጆች ብላችሁ የከፈላችሁትን ዋጋ አስተዳደግ ላይ እናንሳ። ምን ታደርጉ ነበር? እኔ እናቴው በጣም የምትገርም ጎበዝ እናት ናት ያለቻቸው። ማዛ ትባላለች እና በጣም የምትገርምሽ እናት ናት ያለቻቸው። በጣም ዲሲፕሊን እንዲሆኑ አድርጋ ነው እሷ በኖርማል እንትን ትምህርት ያሳደገቻቸው። እኔ ደግሞ መንፈሳዊ ነገር አምናለሁ ብዙ ጊዜ ማለት ነው። ይሄ የዚህ ዓለም ላይ ያለው አሁን ለምሳሌ ትምህርት አሪፍ ነው። ከትምህርት በፊት ግን እኔ መንፈሳዊ ነገር ቢቀድም ደስ ይለኛል። ምክንያቱም ይይዘዋል ብዬ አስባለሁ። ገብቶሻል? አንዳንድ ጊዜ በጣም ብዙ ተምረሽ እንዲህ ሲል ምናልባት ላትረኪ ትችያለሽ ምናምን። ያኛው ግን ይሄ 100 ብር ኖሮሽ 5 ብር እንደመፈለግ የለ እግዚአብሔር ጋር ከሆንሽ ብዙ ነገር አለ በውስጡ። እግዚአብሔር በቃ ፓኬጅ ነው። ገብቶሻል? ትምህርት አለ፣ ህይወት አለ፣ የምትፈልጊውን ነገር እና ያን ነው ብዙ እንዲያውቁልኝ የምፈልገው የነበረው እስካሁንም ድረስ ማለት ነው። እንዲያውቁልኝ ማደርገው የነበረው እሱን ነው። ገብቶሻል? ስለ እግዚአብሔር በቃ ምክንያቱም እኔ በኖርኩበት ዘመን ብዙ ነገር ኖሯቸው እግዚአብሔር የሌላቸው ሰዎች ይኖራሉ ግን አይኖሩ እና ያንን እንዲሆኑ አልፈልግም ነበርና ብዙ ነገር እሷ በስጋዊ ነገር ላይ ስታተኩር እኔ ደግሞ በመንፈሳዊ ነገር ላይ በጣም እንትን አደርግ ነበር። ያ ነው እሱን ብልሃት ከየት አመጣህ? አንዳንዴ መንፈሳዊ አይን ብቻ ያላቸው ወላጆች ሲሆኑ የልጆችን ዓለም ለማየት ሲቸገሩ እናያለን። ዘመኑ በጣም ተቀያያሪ ነው። አሁን እንግዲህ እጃችን ላይ ያለው መረጃ በጣም በፍጥነት አይደለም ሰሪያችንን ብዙ ነገሮችን እንኳን በቃ የትን ያህል ነው የጉም ያህል ነው ሚተን ነው ብዙ ነገር ቶሎና አንተ ልጆችን ስትገራ በራስ ህይወት የተማርከው ነገር አለ ወይ? ብዙ ነገር ውስጥ አይተህ የተማርክ ሰው እንደሆንክ ይገባኛል። ለዛም ነው ልጆችን ማስተማር ይችላል። ዓለማዊ ነበረ ብዙ ይሄ ያላል መውደቅን ያየ መነሳትን ያየ ሰው ነው ሙሉ ሰው ብዬ ማምን። ምን ተምረህ ነው ዛሬ ልጆች ላይ ብዙ መስራት ከፈጣሪ እንደሆነ ያመንክ? ህይወቴን ነው የምነግራቸው በአብዛኛው። እሺ ፌል ያደረኩበት ነገር በዚህ ዓመቴ ምናምን ሌላ እኔ በጣም ብዙ መጽሐፍ ቅዱስ ውስጥ ገብቼ ዲፕሊ አልነግራቸውም። ገብቶሻል? እንትን ማለት እንደዚህ አድርጎ ምናምን ብዬ ያን ያህል እንትን አልላቸውም። ህይወቴን ግን ነግራቸዋለሁ ኖር ያለው እና እዚህ ጋር እንደዚህ አይነት መሰናክል አለ፣ እሱ እንደዚህ ነው የሚዘለለው፣ እዚህ ጋር ደግሞ እንደዚህ ያለ በእግዚአብሔር ነው እና ብዙ ነገር እኔ የሚገርምሽ ነገር ህይወቴ በእግዚአብሔር ነው ስትሬት ሄደው ብዙ ነገር አይቻለሁ። ብዙ ነገር እንትን እና ብዙ ጓደኞችም አሉ በጣም ላይ ደረሱ አለ እግዚአብሔር ማለት ነው እና ያን ያህል እንትን እንዳልሆነ አውቃለሁ። ስለዚህ አሁን ገብቶሻል? እኔ ያልሆንኩትን ነገር እነሱ እንዲሆኑ መንገድ ነው የሰጧቸው። በራሴ ነው ሁሉ ጊዜ ምሳሌ መሰጣቸው ወይ እንትና ምናምን አይደለም ወይ መጽሐፍ ቅዱስ ያን ያህል እንትን አይደለም፣ ግን በራሴ ትክክል ያልሆንኩት በቃ እዚህ ጋር ትክክል ሳልሆን ቀርቼ እንደዚህ ነው ምናምን ብዬ እግዚአብሔር እንደዚህ ያስተካከለልኝ ምናምን ብዬ ነው መነግራቸውና የእውነትም የተስተካከለ ህይወት ከረፍት ጋራ ከሰላም ጋራ እግዚአብሔር ነው የሰጠኝ እና ያንን ነገር ደግሞ እኔ ያገኘሁትን ነገር ከምንም በላይ እሱን ሊያገኙ ነው የምፈልገው። ለዛም ይመስለኛል መረጋጋቱም ያለው አይደል? ያ በጣም አንዳንዴ ደግሞ አባትና እናት እንዲህ ሲለን አይተነው ነክተነው ዳሰነው እንማር እንላለን ሁላችን። የሚያቃጥለውንም አቃጥለውን የሚጎዳውም ጎድቶን እንየው እንላለን። ይሄ የጉርምስናውን የሳትነቱን ጊዜ አሁንም ብዙ እዛ ውስጥ ነው ያለው። ግን ልባም ነው። እንዴት አለፍከው? ሞከርክ ወይስ ሳትሞከር ተማር? ማለት አሁን እኔ ኩዮች የሆኑ ጓደኞች አሉኝ እዚህ ሚዲያው ላይ የሚያለው የሌሉ ማለት ነውና ምን እንደዚህ አሁን ስለ በፊት ስለ ትምህርት ምናምን ስናወራ የምናወራቸው ነገሮች አሉና እኔ እዚህኛው ኤጄ ላይ እንደዚህ ሞክሬ እንደዚህ ወጥቼ ነው ይባባላሉ ብዙዎች እና እኔ ቆይ እሱን ምን የትኛው ላይ ነው ማሳልፈው ምናምን ብዬ ነው አሁንም ድረስ የምለው። ምንም የተለየ ነገር ያረኩት የተለየ የወጣ ባህሪ እኔም ደግሞ ወንድሜም እንደዛው እና ምንም የወጣ ካራክተር ምናምን እንደዚህ አጥፍተን በዚህ እድሜያችን እኮ እንደዚህ አድርገን ተመለስ የምንለው ነገር የለም። ሜቢ አሁን ካራክ ነው እንግዲህ እዚህ በኋላ እንደማያረጉት ለምን መሰለሽ እኔ ጓደኛቸው ልጅነት ያላረጉትን ከፍ ሲሉ ያረጉታል ስለምን እኔ ጓደኛቸው ነኝ። ገብቶሻል? በጣም ይሄ አሁን ሚስጥር የሚባለውን ነገር ምናምን ሰዎች አሁን በቤተሰብ ሊነጋገሩ የማይችሉትን ሚስጥር እንዲነግሩኝ ነው ያስደረገው ከጓደኝነት የተነሳ ማለት ነው። ስለዚህ አይሸወድም። በጣም እርግጠኛ 100%። አሁን የሴት ጓደኛ ቢዝ መጀመሪያ ወይ ፍቅር ያዘኝ ብሎ ቢነግር እንደዛ ያን ያህል ሊነግሩት የሚችሉ አባት ነው ለታስባለህ? እውነት እረዳዋለሁ።
ምን ትላለህ? አሁን ለምሳሌ በቃ ልሞት ነው በቃ እኔ በቃኝ ከዚህ ሁሉ ነገር ኧረ እኔ ተንበርከክ ነው የምለው። ተንበርከክ ነው ስለዚህ ተንበርከክ ለሱ አይደለም የምለው። ተንበርከክ መጀመሪያ እግዚአብሔር ፈቃድ ገብቶሽ ምንም መንገድ አለ እግዚአብሔር መጥፎ ነው። ምናልባት አየሽ አሁን በዛ ሰዓት ብዙ ፍቅር ይዟቸው መንገዳቸውን የሳቱ ሰዎች አውቃለሁ። ገብቶሻል? ግን እድለኝነትም ነው ብዬ አስባለሁ። ቪዲዮ መስራት ከጀመራችሁ በኋላ ሰው ወዲያው ተቀበላት ወይ ወዲያው ተቀበለ? በጣም በፍጥነት ከአንደኛው ቪዲዮ በኋላ በጣም ስልሽ በጣም ብዙ ማከብራቸው መወዳቸው አርቲስቶች ምናምን ስቶሪያቸው ላይ ያረጉታል። በጣም በቃ እንደሚወዱት ይነግሩኛል ምናምን ኢቭን ማልጠብቀው ስልሽ አሁን ላንጉጅ የሌላቸው አሁን አንቺ ያልሽው ቪዲዮ ራሱ ሱሪ ምናምን የተባለው እሱ ራሱ በጣም እንዴት ነው እንደጀመረን ወዲያው የተሰራ ቪዲዮ ነውና እሱ ቪዲዮ አሁን ኢንተርናሽናል ሆኖ አርቲስቶች ምናምን ላይ ስቶሪ አድርገውት ነበርና በደንብ ሰው አክሴፕት ያደረገው በቃ ይሄ ፓረንት ጋር ያለው ፓረንትና ይሄ ቻይልድ እንትን ውስጥ ያለው እንትኑን ያሳየ ነውና እግዚአብሔር ይመስገን ደግሞ ተቀባይነት የሚሰጥ ደግሞ አሁንም እግዚአብሔር ነውና ያው አንዳንዴ ከምትሰራው ይዘት ጋር ኦፍ ኮርስ በጣም ቤተሰባዊ ይዘት ነው ግን ትንሽ ስራችን ላይ በተለይ ህዝብ ስራ ላይ ስንሰራ አንዳንድ ሰዎችን የሚያዝናኗቸው ነገር የማታምንበት ይሆናል ወይም ደግሞ በሌላ ጎኑ ልክ ያልሆነውንም ገጽታ በይበልጥ ወደፊት የማምጣትም ነገር ሊኖር ይችላል። እንዴት ነው የምታስታርቀው? ይሄ እምነት የምታምንበት ነገርና ሰው የሚቀበለውን እያስማማህ መሄድ ከባድ ይመስለኛል። ግን ያው ምን አስባለሁ ሰዎች ሚዲያ ላይ አሁን ብዙ ሰዎች መጥተዋል። ቶሎ የፈመሱ ሰዎች ብዙ ጊዜ ተሽኮነ ቶሎ ነው የጠፉት። አጠፋፋቸው አወዳደቃቸው ጥሩ አይደለም እና እንዴት ነው ስትሰሪ ነው የሆነ ነገሮች ላይ ጥንክር ብለሽ የምትሰሪውና እኔ አሁን ሚዲያ ላይ ለምሳሌ ከ4 ዓመት ላይ ቆይቻለሁ ስልሽ 4ቱን ዓመት ስኬታማ ሆኜ አይደለም ግን የመጀመሪያው ዓመት ላይ ያጠፋቸው ጥፋቶች ሁለተኛው ዓመት ላይ ሳልደግማቸው አንደኛው ዓመት ላይ ጥሩ የነበርኩት ነገር ሁለተኛው ዓመት ላይ ቀንሼ ይሆናል እና ሲስተሙን ማወቅ ሰው የሚፈልገውና የማይፈልገውን ነገር ለመረዳት እንትን ይሆንሻል። ለምሳሌ ጥፋት ካጠፋሽ ሚዲያ ላይ ቶሎ ነው ይቅርታ መጠየቅ ያለብሽ። ይሄ ማስተባበል እኔ እምነቴ እንደዚህ ነው አስተሳሰቤ እንደዚህ ነው አስተሳሰብሽ የሚደርሰው ከይቅርታ በኋላ ነው። ገባሽ? ሰው መጀመሪያ ለምሳሌ ሲያዩት ያላማረ የሚባል ነገር አለና ሲያዩሽ እነሱ የሚያወዱትን ነገር ይዘሽ እዛ ጋር ዲፌንድ ለማድረግ ራስሽ ስለማጥማቸው ለዛልፍተ እና መጀመሪያ እነሱ የሚቀበሉትን ነገር ትነግራቸውና ስታትሽን ግን የሰራሽበትን ሪዝን ደግሞ ትነግራቸዋለሽ። ዳስ በቃ ኪው ያ ነው ሰውን እንትን ለማድረግ ማለት ነው ሐሳብሽ ጋር ለማስማማት። አቶ ኢሳያስስ ምንድነው ትላለህ? አንዳንዴ አሁን ለምሳሌ ሱሪውን ዝቅ አድርጎ ሲሰራ ሱሪ ዝቅ አድርጎ ማድረግ በእኛ ማህበረሰብ የተወገዘ ነው። ከዛ በጣም ብዙ ነገሮች ሊኖሩት ይችላሉ። ከማዝናናቱ ባሻገር አንዳንዴ ያልጠበቃችሁት ነገር ህዝብ ጋር ሲደርስ በምን ታስታርቁታላችሁ? እንደው ተው በቃ ቁሙ ይሄ ነገር ብያለሁ ምናምን ተብሎ ነው ወይስ በዚህ መንገድ ቢሆን የሚለው ሐሳብ? ማዝናናቱ ማለት አሁን ለምሳሌ እንትን ፖስት ከማድረጉ በፊት ሲያሳይ ሰዎችን ያስቃል ብዬ አይደለም ማስበው። እኔ አሁን ለምሳሌ የማልወደው ነገር አለ። ለምሳሌ አሁን አንድ ጎረምሳ ልጅ ምናምን በኖርማልም ያንን እንትን አልወደውም ነበር ይመስለኛል። ዱላውም የበዛው ለዛ ነው። አሁን ሱሪውን ዝቅ አድርጎ ምናምን የሚሄድ ልጅ ምናምን ማለት ቀበቶ ከሌለው ገብቶሻል ያን ያህል ያስታውቃል። ያንን አሁን የሱን ፖስት ያደረገውን እንትን አይተሽ ከሆነ አውቀው ያ ያስተምራል። ገብቶሻል። አንዳንድ ጊዜ አሁን የኛ አይነት ቤተሰብ ሆኖ የማይናገር አለ። በቃ ለልጁ በመሳሳት ወር በመፍራት ገብቶሻል። ያንን አድርጎ የኔን አይነት እንትን አድርጎ ማስተካከል ይቻላል። ገብቶሻል። ልጅ ነው በዱላ ብቻ አይደለም ብትነግሪውም ይሰማል። ገብቶሻል። አብዛኛው ደግሞ እንደዚህ ሊያደርግ የሚችል ሰው ምን መሰለሽ አሁን ለምሳሌ አንዳንድ ጊዜ አለባበስሽ ላይ ያንን ከማድረጉ በፊት ሌላ ነገር ያደርጓል። ገብቶሻል። እና እሱ ዝም ስትዩ ነው ይሄኛውን የሚቀጥለው። ስለዚህ አለባበስ አንቺን ይገልጻል። አንዳንድ ጊዜ ቀላል አይደለም። ሰው በልብሱ ልታውቂው ትችያለሽ አንዳንድ። ስለዚህ ለዛ ቢሆን አይ ደስ ይላልም። ይሄ እውነተኛ ስሜቶች በጣም ይጋባሉና ከዛ በኋላ በጣም ብዙ የማስታወቂያ ስራዎችን ሰርታችኋል። የምትሰሯቸውም ስራዎች ደግሞ ይዘታቸው በጣም ከተዝናኖት ያለፈ መልእክት አለው። የምታሳዩት የምታጋቡት ለትውልዱ በሶሻል ሚዲያ ጤናማ የሆነና እያዝናና የሚያስተምር ነው ተብላችሁ ሽልማት አግኝታችኋል። በኦኬ ፓስታ የተዘጋጀ
ውድድር እና ጥሩ ይዘት ያለው ሀሳብ ነበረ። በአሁኑ 2025 ቲክቶክ አዋርድ ላይ አሸነፋችሁ። ምን ተሰማ? እንኳን ደስ ያላችሁ። ምን ተሰማችሁ? ያው ደስ ብሎኛል። በጣም ነው ደስ ያለኝ። ሞር ከሽልማቱ በላይ ደግሞ ደስ የሚል ንግግር ሳታስበው በመናገሬ ደስ ብሎኛል። ማለት በጣም እንዴት ነው ይሄን ያህል እንትን ለማለት ቅርብ አልነበርኩም። እኔ የሆነ ነገሮች ምናምን ነገር ሲደነግጥ በጣም ይጠፋብኛልና እውነት በቃ የእውነት መናገር የምፈልገውን ነገር ምናምን ነገር በመናገር ይዛ ስቴጅ ላይ ደስ ብሎኛል። ሁለተኛ ነገር ደግሞ ምንድነው የተሰራበት ስራ ስለሆነ የተለፋበት ነገር ስለሆነ ጠብቄዋለሁ። ያለን ደረጃ ባይሆን ጠብቄዋለሁ፣ ግን ደግሞ ብቻ ደስ ብሎኛል። አቶ ኢሳያስን ልጠይቅና መድረኩ ላይ ሃይማኖታዊ ነገሮችን ያንጸባረቁ ሰዎች አሉ፣ ያመኑበትን ወደሱ እመጣለሁ። በደንብ መስማት የሚፈልጉትን ሰዎች ጥያቄዎችን ጠይቀሃለሁ። ሽልማቱ ግን ትልቅ ስለነበረ መድረኩም ትልቅ ስለነበረ ምን ተሰማ አቶ ኢሳያስ? 5 ነው የተደረደሩት የነበረው። እኔ የገመትኩት እንትን አለ ደረጃ አለ እና የመጀመሪያው ስተራ እኩል ነው የደነገጥነው። ገብቶሻል? ምናልባት ሁለተኛ ሶስተኛ ሊሆን ይችላል ብለህ ነበር የጠበቀው? ሁለተኛ ወይ አንደኛ ነው ወይ ሁለተኛ ማለት ካየሽው እንትኑ ካየሽው ማለት ነው። እና ያን የጠበቅኩት እንትን አላለም። ግን እግዚአብሔር ይኸውልሽ አንድ መንገድ አለው። በሆነ ነገር አሁን መቅደስ ልትታወቅ ከፈለገች እዚህ ጋር የሆነ ስትወጪ ተደናቅፎ የወደቀው ፊልም አሁን ለምሳሌ እንትንሽ ከወጣ በጣም እንትን ይሆናል እና ያቺ ወርድ ስሪቱን ነው የሚናገረው። ገብቶሻል? እንዳይመስልሽ እንደዚህ አሁን ደፍሮ አስቦ ምናምን አይደለም። አንዳንድ ጊዜ ውስጥሽ ያለውን ነው ከልብ የተረፈ ነው ካፍ የሚወጣውና ስሪቱን ነው የተናገረው እና 1 ሚሊዮን ነበር ትልቁ ብር ማለት ነው። እኔ ለኔ አንደኛ ነው። ከ1 ሚሊዮን ግብር ከፋይ ጋር ለኔ አንደኛ ነው። በቃ ማለት አምስተኛ ምናምን ተብሎ ነው፣ ግን ለኔ አንደኛ ነው። በጣም ደስ ይላል ከገንዘብ ውጪ። ከዛ እንግዲህ ብዙ ሰዎች አሁን ያለንበት የኛ ሀገር እንግዲህ አስተሳሰብ ደረጃና ልክ አንዳንዶች ከምንጠቀመው ቴክኖሎጂ ጋር የፈጠነ የዘመነና አድማሱ በጣም የሰፋ ትውልድ እየተፈጠረ ነው የሚለው ላይ ጥያቄ ያላቸው፣ እንደውም የቀደመውን ጊዜና የቀደመውን የአባቶቻችን የእናቶቻችን ስርዓት እያመሰገኑ መጥተዋል። እንደያዙት ቴክኖሎጂ አስተሳሰባቸው በዛው ልክ የፈጠነ ነው ወይ? አንዳንድ ጊዜ ደግሞ አንድ እይታ ብቻ ወይም አንድ ቦክስ ውስጥ ወይም የታጠረ ነገር ውስጥ ብቻ እምነትን፣ ብሔርን፣ ሌሎችም ነገሮች ይዘው ደግሞ ከዘመኑ ጋር እኩል አብረው እያስኬዱ ነው ወይ የሚል ጥያቄ አለ። ከዛ ውጪ ግን አንዳንድ መድረኮች ላይ በአደባባይ ወጥቶ ነገሮችን ማድረግ ጥሩ ነው የሚሉ አሉ። በስውር ደግሞ ነገሮችን ማድረግ በግልጽ ደግሞ ይከፈላል ብለው የሚያምኑ ሰዎች አሉ። ከዛ ውስጥ እንግዲህ የቲክቶክ አዋርድ ላይ ወጥተው አምላካቸውን ፈጣሪያቸውን ካመሰገኑት ከዛ ሁሉ ስኬት የመጣው ከእግዚአብሔር ነው ካሉት ውስጥ አንዱ አንተ ነህ። ምስጋናህን ወደ እምነቶች ወይም ወደ ሃይማኖቶች ውስጥ ገብቶ ብዙ ነገሮች ሲባሉ ነበሩ። ያንተና የማስተዋልን ያንተን እንኳን ብዙ አላየሁኝም። ምን ተሰማህ? ስትወጣ አስበህ አጥንተህ የምታምነውን ሃይማኖት በአደባባይ ለማሳየት የሄድክበት ርቀት ነው ወይስ ደግሞ ያመሰገንከው ከውስጥ እንደተባለው ምን ነበር ኢንቴንሽን? እዛ ላይ መድረክ ላይ ስትቆም የተናገርከው ንግግር በእውነት እኔ ከአዋርዱ በላይ በዛ ንግግር ነው በጣም ደስተኛ ሆንኩት። ምክንያቱም አስቤበት ምናምን ቢሆን አንድ ቃል ብሳሳት አንድ ነገር ብል እንደገና ተደናግጬ እሱን ለማስተካከል ሌላ ነገር ነበር የምናገረው። እዛ ጋር የተናገርኩት ነገር የእውነት እንዳለው ከልቤ ተርፎ ያወራሁት ነገር ነውና ምንድን ነው ያልከው? እስኪ ያው ከዚህ በፊትም ቢሳካልኝ እኔ ስኬት ከክርስቶስ ከኢየሱስ ነው፣ ሌላ ከማንም አይደለም። በቃ መመስገን ያለበት እሱ ነው በእኔ ስኬት ውስጥ። ስለዚህ ይሄንን ልል የቻልኩበት አንደኛ ምክንያት ሃይማኖት ወይ የሆነ ነገር እንትን ይዤ አይደለም። እኔ ስታይ ሪፍሌክት ማድረግ የምፈልገው እኔን የሰራኝን አምላክ ነው። በሄድኩበት ቦታ ሁሉ ለምሳሌ እኔ እዚህ ጋር ስቀመጥ መታየኝ እኔን ነው። እዚህ ጋር ለመቀመጥ ግን እኔ በመጣቸው መጣጦች ሁሉ ከጎኔ የነበረው ግን እግዚአብሔር ነው። እንደነገርኩሽ ብቸኛ ከቤት የወረስኩት ነገር አምላኬ እግዚአብሔርን ነው። እሱ በአደባባይ ለኔ ሲሰቀልና ሲሞት ለዛውም ያልሰራው ኃጢአት በኔ ኃጢአት ሲገረፍና እርቃኑ ሲሰቀል ያላፈረብኝ እኔ በዛ ሁሉ ፊት እንግዶች አሉ ትላልቅ ባለስልጣናት አሉ ብዬ ላፍርበት አልችልም። ያላፈረብኝን አምላክ አላፍርበትም። ለዛም ነው ኢየሱስ ጌታ ነው እየተናገርኩት። አሁንም ለሁላችሁም ኢየሱስ ጌታ ነው እና ይሄ ነው እሱ እንግዲህ የህዝብ እንደመሆኔ
ያንን ነገር በመናገሬ ከአንዱ ሃይማኖት ጎራ ውስጥ ሰው ይከተኛል ወይም ደግሞ አንዳንድ ጊዜ በቤቴ በውስጥ እግዚአብሔርን በቸርችም አመልካለሁ ግን አደባባይ ላይ ያንን ባደርግ የሆነ ጽንፍ ይይዝብኛል የሚል ስጋት የለም ወይ? እንዳልኩሽ ነው ሁሉ ጊዜ ሰው የፈለገውን ነው የሚሰማው። በቃ ማለት ለጆሮ የተመቸውን ነገር ነው የሚመለከተው። ለምሳሌ ፎሪ ፔጅሽ ቲክቶክ ስትመለከች ፎሪ ፔጅሽ አንቺን የሚመጥኑ አንቺ የወደድሻቸውን ነው ተከታታይ የሚያመጣልሽ። ስለዚህ ይህን ነገር መስማት የማይፈልጉ ለምሳሌ ማንም ሰው በእስልምና አላህ ሊያመሰግን ይችላል፣ በክርስትና እግዚአብሔር ሊያመሰግን ይችላል። ከዛ ባለፈ የሆኑ ባውንደሪዎችን ፈጥሮ እንትና እንደዚህ ስላለ እንደዚህ ነው፣ እንትና እንደዚህ ስላለ እንደዚህ ነው የሚሉ አባባሎች እንደ ማጆሪቲ ስታስቢያቸው ይሄ የሆነ ሰውን ለመጣል ወይ ደግሞ የሆነ ሰውን አንድ ታርጌት ለማድረግ ብቻ የሚሰሩ ስሎቶች ናቸው እንጂ በዚህ ማንም ሰው ሊገመት አይችልም። ለምሳሌ እኔ የረዳኝን አምላክ ነው ያመሰገንኩት እንጂ የረዳኝን የሆነ ፓስተር አልጠራውም፣ የረዳኝን የሆነ ቸርች አጥቢያ አልጠራውም። የጠራሁት ሁሉንም የሚመራ የዓለም ፈጣሪ የሆነ ገዢ የሆነ ማንም ሰው እንደው በስም ባይቀበለው በስራው የሚቀበለው አምላኬን እግዚአብሔርን ነው። ስለዚህ አሁንም ደግሜ እላለሁ በዚህ ስራ ምንም በሱ ተነስቶ የሚወረወሩብህ ነገሮች ሁሉ ያበረታዋል እንጂ በፍጹም የሚሰብሩ አይደለም። ምንም ይሰብራል በሱ እንደው እድለኝነት ነው እንጂ እንደው አይደለ እንዴ በሱ መተቸት በስንት ነገር የሚተች ሰው አለ ማለት ይሄና አለ ብለው የማያንጽ ነገር ተናግረው የሚተቹ ሰዎች እያሉ እንደው በአምላኬ መተቸት በጣም ለኔ እንደውም አይገባኝም ነበር በጊዜ ተቻችኝ። ሰላም ውድ ወዳጆቼ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁ። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በጣም ደስ ይላል። አቶ ኢሳያስ አንዳንድ ጊዜ ይሄ ኒውትራላይዝ መሆን ይሉታል ሙያተኞች፣ በተለይ በሚዲያ ሰዎች ላይ አንዳንድ ጊዜ የምናምነውን የምናደርገውን አቋማችንን የፖለቲካ፣ የእምነት፣ ሌሎችም ነገሮቻችንን ባንጸባረቅናቸው ቁጥር ለሰው ይጎዳሉ ተብሎ ሳይሆን ራሳችንንም ነገ ባልተገባ ደግሞ ይዘት ሲያዩን አይ የከሌ እምነት ተከታይ ከሌን የሚመለከት እኮ እሱ ስለሆነ ነው እንዲህ ያደረገው ተብሎ በድክመታችንም አብሮ እምነቱ ይሰደባል እና በተቻለ መጠን ህዝብ ላይ የሚቆሙ ሰዎች ኒውትራላይዜሽን ይሄ ከምንም ነፃ አይሆኑ ሙያቸውን ብቻ የሚያሳዩ ግላዊ ህይወታቸውና እምነታቸውን ከጀርባ እንዲያደርጉ ይመከራል ይላሉ። ምን ትላለህ እዚህ ላይ? ምን መሰለሽ እኔ ያን ያህል ይሄን ነገር አልቀበለውም። መጠን የሚባል ነገር አለ። ገብቶሻል? የእምነትሽ መጠን ነው የሚወስነው። አሁን ልተንፍስ ብዬ አልተነፍስም። ገብቶሻል? ልክ እንደዛው በእግዚአብሔር ነገር ላይ ምናምን ድርድር አላውቅም። ምክንያቱም ለምን መሰለሽ በህይወትሽ ዘመን በጣም ወተሽ የምታውቂ ከሆነ በዛ መሀል የረዳሽን ነው እንትን የምትይው እንጂ አሁን ሚዲያው ላይ እንደዚህ ስራ ጥሩ ነው ግን ሚዲያው ላይ አሁን ለምሳሌ እንደዚህ ይሆናል ወይ እንደዛ ይሆናል ምናምን ብለሽ እንደዚህ ኮምፕሮማይዝ የምታደርገው ነገር አይደለም። አሁን ሰዎች እንደዚህ ምናምን ብለሽ ምክንያቱም እኔ ክብሬ ኢየሱስ ነው መጀመሪያ ራሱ ለኔ ማለት ነው ለኔ እዚህ ጋር እንድቀመጥ የረዳኝ ምክንያቱም ዘመናትን ቆጥሮ የረዳኝ እግዚአብሔር ነው እንጂ አሁን ሰው አይደለም ለኔ ማለት ነው። አንዳንዱ የኔ ፉትፕሪንት ገብቶሻል አለው እና ስርዓት በያዘ መልኩ ማንነትሽን እንደምታወቂያ ማንነትሽን ብትገልጪ አሪፍ ነው። ድክመት አለ ገብቶሻል። ነገ ድክመት ሊኖር ይችላል። በዛ በድክመት ሰዎች ጀጅ ሊያደርጉሽ ይችላሉ። ግን መሀሪ ምሮ እዚህ ጋር ያደረሻ አምላክ ስለሆነ ምንም ሊደረግ አይችልም። ስለዚህ ደስ ብሎሃል ማለት ነው? እኔ ደስ ነው ያለኝ 100%። እንዳልኩሽ ሌላው ደግሞ ምንድነው አሁን ለምሳሌ ብዙ ህዝብ የረዳቸው ሰዎች አሉ፣ ያገዛቸው ሰዎች አሉና ኢትዮጵያ የረድቷቸው አግዟቸው የሆነ አንድ ፈረንጅን ቢያመሰግኑ የተሳካላቸው ቃል የፈረንጅ ቢያመሰግኑ ምንድነው የሰው እንትን ፊድባክ ቢሆነው የሚችለው ይሄ በልቶ ካጅ ምናምን አይደለ እንደዛ አይደለ ሴንሱ በቃ ልክ እንደዛ በልቶ ካጅ መሆን ማለት ነው። እግዚአብሔርን በትስኬትሽ ላይ ያለው ማመስገን ማለት ለኔ በልቶ ካጅነት ነው። ምክንያቱም እስከዛሬ የመጣሁባቸው መንገዶች ሁሉ የመራኝ ያገዘኝ እሱ አባቴ በማይገኝበት ቦታ ላይ ሁሉ ገብቶ ያወጣኝ ገባሽ? እንደ እድሜ ላይሆን ይችላል ነገሮች ያለፍኩባቸው ነገሮች ሊኖሩ ይችላሉ፣ የገባሁባቸው ነገሮች ይኖራሉ። በነገርሽ ላይ ውድቀት ብቻ ለምሳሌ መጥፎ ነገር ኔጌቲቭ ነገሮች ላይ ውድቀት የሚያመጡት በጣም ስኬታማ መሆንም ውድቀትን ሊያመጣ ይችላል። እና የሆነ ያለ ሳይገባኝ የሆነ ቦታ ላይ ተሳክቶላል ትክክል ነህ ስባል ያጠፋቸው ጥፋቶች ሁሉ የወጣሁበት መሳሪያ ኢየሱስ ነበር። ስለዚህ እዛ ቦታ ላይ ደግሞ ልክ ነህ ይገባል ስባል ደግሞ
እዛ ቦታ ላይ ደግሞ ለመድረስ የሚስጥሩ አሁንም ኢየሱስ ነው። ስለዚህ ከዚህ በፊትም ከዚህ ወደፊትም ደግሞ የሚሆነው ነገር ሁሉ ላይ የስኬቴ ሚስጥር ኢየሱስ ነው ያልኩት። ስለዚህ ይሄ ስለኔ ነው የማወራው። ስህተቶቼም ሁሉ የሚሸፈኑልኝ በሱ ነው። ቦታው መድረኩ የትኛው መድረክ ላይ ይሄንን ነገር በቃ ስልሽ ምንድን ነው ትብላለሽ የትኛውም ቦታ ላይ ቦታ የሚቀይረው ንግግር አይደለም። ለምሳሌ ስቴጅ የሚቀይረው ነገር አይደለም። 2 ሰው ቢኖር የምናገረው ያ ነገር ያ ነበር። 5000 ሰው ቢኖር የምናገረው ነገር ያ ነው። ምክንያቱም እኔ ራሴ የምገልጽበት ወይ በሰው ብዛት በሰው የክብር እንትን ማነስ ምናምን አይደለም የሚወሰነው። ያደረገልኝ ነው የማወራው፣ እኔን ነው የማወራው። ግን ወደ እነሱ ደግሞ አልጠጋም። ወደ እንደዚህ አድርጉ ደግሞ ብዬ እንትን አላቸው። ግን የኔ ሚስጥር የኔ ስኬት ሚስጥር ማወቅ ከፈለጉ አሁንም የኔ ስኬት ሚስጥር ኢየሱስ ነው። ያንን ያልኩት ደስ ያሰኛል። ማለት ምናምነው ነገር ከዛ ስንታመንለት የሚሰጠን ሞገስና ጸጋ አለ ከምንም ውጪ ሰዎች ጋር የሚደርስበት ልክ እንደመመዘኛው ቢሆንም ግን እያስማሙ እያስታረቁ መሄድ ጥበበኛ ያደርጋል ብዬ አስባለሁ። ሁሉ ነገር በጥበብ መሄድ ያስፈልጋልና ለሽልማቱ በጣም ደስ ብሎኛል። ከዛ ውጪ ግን ምን ታስባለህ ወደፊት? እንግዲህ ከፈጣሪ ጋር መዳረሻችሁ ምን ይሆናል ብላችሁ ታስባላችሁ? ስንት ዓመት ነው አሁን? አሁን 22 ዓመት ነው። በስንት ጊዜ ነው አቶ የሚባለው ማለት ነው? አሁን እንዳቶ ኢሳያስ አቆጣጣ እኔ እንጃ እስከ መጨረሻው አብረን ነው እንዴ? አይሆንማ ስልሽ አይደለም ልጅ ሲወደድ እኮ ክፋት ይሄ ነው አይወጣም። እንደውም ከጓደኞቹ ጋር አንድ ገጠመኝ ልንገርሽ። ተከራይቶ ምናምን አሰበና ገና ሀሳቡን ሲያመጣው ራሱ እንባንባ ነው ያለኝ። በቃ እሱ ለስራው ይመቸዋል፣ ግን ለኔ አይመቸኝም። ገብቶሻል? ወይ ግን እንደዛ ደግሞ አሁንማ አቶ ኢሳያስ ትንሽ ደግሞ ለቀቅ አይደለም እንግዲህ አሁን ይልመደው ትንሽ ቆይ የሆኑ ነገሮች ስለሚኖሩ አሁን ይለምደዋል። እየተዘጋጀን እንግዲህ ግዴታ አንዳንድ ያራራቁ ነገር እየተዘጋጀን እንግዲህ ያለ እንግዲህ እያረዳኝ ነው። እስቲ ይዘት አደራ ይሰራልን እንግዲህ አለ ያው ያስቸግራል ልጅ አባት መሆን። ከዛ ጥሩ ልጅ ደግሞ እሺ የሚል የሚታዘዝ የሚገዛ ልጅ ደግሞ ያሳሳል። እንኳን ለእናት አባት ለጎረቤት ለማህበረሰብ ለትምህርት ቤት ያሳሳል ልጅ። በተለይ በዚህ ዘመን በጣም እድለኛ ነህ ብዬ አስባለሁና ወደፊት ምን ታስባላችሁ? አዎ ወደፊት እንግዲህ ያው አሁን ከእግዚአብሔር ጋር በጣም ብዙ ነገሮች አሉ። ማለት እኔ ገና ፖቴንሻሌን የሆነ 1% ተጠቅሜያለሁ ብዬ አላስብም። በጣም ይሄ ሰዎች በሌላ ሰው ሂሳብ ሰርተውኝ ስኪልድ ነው እንድባል አልፈልግም። ግን እኔ እንደ አቤኒ በራሴ መመዘኛ ገና 1% ላይ ነኝ ያለሁት። ከዚህ በኋላ በደንብ ብዙ ነገሮችን እንግዲህ ገልጬ ማሳየት ፈልጋለሁ። ብዙ ነገሮች መስራት ፈልጋለሁ። ያው የዚህ ዓመት ቅዴ የነበረው እንግዲህ ትራቭል ኮንቴንት ነበረ። እነሱን ኮንቴንቶች እንግዲህ በሌላ ስራ ምክንያት ነው ላግ እያደረኩኝ የነበረውና ኢቨን ላይክ ስኬቶች እንኳን ብዬ ማስባቸው መንገዶች እንኳን በሌላ ስኬት ነው የተደናቀፉብኝ ያሉት እና ደስ የሚል ነገር። አማርኛም ግን መጽሐፍ ታነባለህ መሰለኝ። ጠንከር ያለ አማርኛ ነው የምታወራው። ደስ ይላል። ያው የንግግር ችሎታ አዳብሬው ነሽ እና ያው የጎረረ ናት ይሳይ አይደል? ምንድነው በጣም ነገሮች አሁን ለምሳሌ ሚዲያ ላይ ምናምን መለቃቸው ቪዲዮዎች ቢቀንሱ ምናምን ነገር ሌላ የተሻለ ነገር እያበሰልኩኝ ነው ኩክ እያረኩላችሁ ነውና ታገሱ። በደንብ አሪፍ ነገሮች ግን አሉ የታሰቡ ሳወራቸው ብዙ አፍ እንዳይቀር። አቶ ኢሳያስ ምን ታስባለህ? ከልጅህም ጋር ወደፊት ምን ታቀዳላችሁ በጋራ? ከሱ ጋር ምን ሰራዋል የተለየ አይነት ነገር አሁን ልንሰራ አስበናል። ያው እዚህ ሚዲያ ላይ እንትን የሚባል አይደለም ሲሆን ግን መጣለን ሲሆን እንዳትረሽ አንችራ አሁን በስውር ነው የተያዘው። በስውር በአደባባይ ሲወጣ የሌለ ሰው ያልሰራው እንትን ነው። ደስ ይላል። ይሄ ምንድነው አንዳንድ ጊዜ እንዳልኩት ነው። ይሄ ከክፉ ነገር ስውር ብለው ልጆች እስከምትፈልገው ድረስ የነሱ ደግሞ የልጅ ልጅ አይተህ ደስ በሚል በአንደበታቸው ፈጣሪ ተመስግኖ ተጠርቶ የሚሆኑ ልጆችን ማፍራት አንደኛው ለቤታችሁ ብቻ ሳይሆን ለሀገር የተባረኩ ልጆች መስጠት ትልቅነት ነው። እድለኞች ናችሁ ብዬ አስባለሁ። እንዲህ አይነት ወላጆች አድገው የሚያሳድጉ ወላጆች ይብዙልን አይደል? መጀመሪያ አሳዳጊው ደግ ብላለች ፍሬ ያለም ሽዋባ። ከዛ ውጪ ግን ጥሩ ልጆች እንደ ሀገር እንደ ዓለም ራሱ ትልቅ በረከት ናቸው። በጣም ደስ ብሎኛል ስላገኘኋችሁ። በጣም ደስ ብሎኛል። በጣም ጥሩ ጊዜ ነበረና በእናንተ ፎሎወር አሁን 901 ሚሊዮን ኦልሞስት ተከታይ አላችሁ። አሁን መቅዲ ሚዲያ 1 ሚሊዮን ማስገባት አለባችሁ። ሰብስክራይብ አድርጓት ማለት አለባችሁ። ግዴታ መቅዲ ሚዲያ ነው የሚባለው። ያው መቅደስ ደበሰ ስለተያዘ ብዙ ራሴን አቆራምጬ መቅዲ ሚዲያ ብያለሁ። በሙሉ ተይዟል ስሜና መቅዲ ሚዲያ ሰብስክራይብ ማድረግ አለማድረግ አችሉምና አርጉላት።
መቅዲ ሚዲያን ሰብስክራይብ አድርጉላት። አላመንክበትም እንዴ? መሀል አይ በጣም አመሰግናችኋለሁ። የእናንተ ወዳጆች ከዛ እንደዚህ አይነት መሰል እንግዶችን ደግሞ እንዲደርሳችሁ መቅዲ የሚዲያን ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙሃን ደግሞ እንድንደርስ አግዙ። ስለመጣችሁ እንግዶች ስለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንቀጥላለን። መልካም ጊዜ